ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እንግዲህ ኪዳነ ምሕረት ናት። ያው ከቤተ ክርስቲያን መልስ ለእናታችን ለኪዳነ ምሕረት በሰላም አደረሳችሁ እያልን ውዶችዬ፣ ዛሬ ይኸው ቤታችንን ፏፏ አድርገን ቡና ምናምን እናፈላለን። ክረምት ነው ዛሬ፣ በጣም ዝናብ ነበረ። በጣም ከምነግራችሁ በላይ ዝናብ ነበረ። ልጄን ዛሬ ይችን ቀን አላሳልፈውም በሚል ማለት ነው እግዚአብሔርን ዝናብ እየቀጠቀጠኝ ነበረ። ሄደን ባባዬና ቁርበን የመጣ ነው እና ውዶችዬ ቡናችንን ፏፏ እያደረግን እናፈላለን ማለት ነው። ናች ማርገብ እቺ ጠላለ ዳዋለ ከምን ጊዜው ድርሶች ነው እንደዘረሽው ከጠማው ቡና ዳቦ እንግዲህ እውነትም በዓል ነው ዛሬ። አረብስ ነው ዛሬ እንደዚህ ሆኖስ ቆጣ አይደለም። እንደዚህ እኮ አይቻላም እኛ ቤት ውስጥ የዛሬው ቀን ልዩ ነው። የምር ነው አብዞ ደግሞ ማለት ነው ቅዳሜ ያው ቡና ስለማለት ዛሬ ለነገሩ 16 ኪድዬ ናታ። በዛ ላይ ብዙ በዓላት ናቸው ያሉት ዛሬ። ኪዳነ ምሕረት አለች፣ አሸንዳ አለ፣ ጾም መፍቻ አለ፣ ብዙ ነገር አለ እና ካሜራ ምናምን አስተካክለሽ በጠዋት በቃ ሁሉ ነገር ዝግጅት ያበደ ነው ይሁን። ለማንኛውም እናመሰግናለን ቡና ስለተፈላለን። ቴንኪው ልዩ ነው። ለማንኛውም እንግዲህ ክቡራትና ክቡራን ውድ የኛ ቻናል ተከታታዮች በሙሉ እንኳን አደረሳችሁ ማለት እንወዳለን። እንግዲህ በዓሉን እናንተ ታውቁታላችሁ ሁሉንም፣ ግን እንኳን አደረሳችሁ ለዛሬ ቀን። ስለዚህ እንግዲህ ቃልዬ እንደምታዩዋት በጠዋት ተነሳ ሁሉንም ነገር በደንብ አስተካክላ ቃልዬና ባባ እንግዲህ ከቤተ ክርስቲያን መልስ ይዩት ሁሉ ነገር ይገርማል። ምን ላግዝሽ ባባዬ? የኔ ውድ ልጅ አንተ የኔ ቅመም ና እስኪ እኔ ጋር እንጫወት። እናትህ ልቀቃት ዛሬ። በእውነትም ይበርዳል። አንቺ ቤቱ እራሱ ሞቅ ሞቅ ሲል ደስ ሲል በስመ አብ ወወልድ ወመንፈስ ቅዱስ ወልደ እግዚአብሔር ስለ ኪዳነ ምሕረት አባዬ እየፈረፈረ ይጥላል። እንብላ ውዶች። ዋው አንደኛ ነው። ቤተሰብ ቡናው እየደረሰ ነው። ኑ እንጠጣ፣ እንብላ፣ እንጠጣን ውዶች። ጠላ ያው በዓል ሆኖ መቼም በዓል የሚያስመስለው ያው ድፎ ዳቦ እኔና እናት ብቻ ስለሆነ ድፎ ባይሆንም ያው በአቅማችን ጋግረናል።
ሴት ልጅም ማለት ነው በዓልም እንዲያስመስላት የምታደርገው ድፎ ዳቦ ጠላና ዶሮ ነው። ጾም ስለተፈታ ያው ለዛሬ በዚህ ሞቅ ሞቅ እናድርገው። እስኪ በጧት ተነስተን ቡናችንን ዳቧችንን ጠላችንን እያልን ነው። ይሄው ጨስ እናድርገው። የእውነት ክረምት ስለሆነ ማለት ዝናብም ስላለ ቅዝቅዝ ብሎ ነበር። እንደዚህ ከሰሉም ጭሱም ምናምን ሲል ሞቅ ሞቅ አለ። ያው በዓል ሲሆን ግዴታ ቡና አፈላለሁ። ከዛ ውጭ እንኳን የቡና ፍቅር የለኝም። እንዴት ነኝ ግን ቡና ሳፈላ ያምርብኛል ወይስ እንዴት ነው? ያው ብዙ ጊዜ እንደምታውቁት አንድ ስኒ ከሰርቪስ አንድ ስኒ ሰርቪስ እና ጀበና ይዤ ነበር የምቀርበው። ዛሬ እንደዚህ ብዬ ቀርብ ያለው በዓል ስለሆነ እኔ ስለምጠጣ እዛ ታረጋለህ። ፋሚሊ ቡና ተጋብዛችኋል፣ ደርሷል። ለሁላችሁም ይድረሳችሁ ብያለሁ። ጠጡልኝ፣ ተጋበዙልኝ። እንግዲህ ለማንኛውም ያው ቃልዬ ከቤተ ክርስቲያን መልስ ያው ጉድ ስትል ቆይታ አሁን ቡናው ደርሷል። ቁርሱ ምናምን ሁሉ ነገር ለእናንተም ጭምር ነው፣ ለእኛም ሳይሆን ባይዘ ቀኑን ለማስታወስም ጭምር ነውና የእኛ ቤተሰቦች ያው እንግዲህ እንኳንም ለዛሬ ቀን በሰላም አደረሳችሁ ማለት እንወዳለን። ከዛ ባለፈ ደግሞ የዘመን መለወጫ ወይም የአዲስ ዓመት እንግዲህ በአዲስ ነገር ጠብቁን ብለን እኛም ካሁኑ ማስታወስ እንፈልጋለን ለእናንተም ማለት ነው። ያው ቤት ውስጥ ቃልዬ ቡና ማፍላት እንደማትወድ መቼም በባለፈው ቪዲዮ ብዙዎቻችሁ አስተያየትም ጽፋችኋል፣ ብዙዎቻችሁ መክራችኋታል። ከዛ በኋላ ግን ያው የተወሰኑ መሻሻሎች አሉ። እኔ ከቤት ውጭ ቡና እንዳልጠጣ እና ተመለስ እና እንደዚህ ይሁንና ምናምን በቃ ብዙ ነገሮችን ለማስተካከል የተወሰነ ነገር ለውጦች አሉ። ያው የለውጦ ምልክት ያው ዛሬ ተነስታ እኔ ባላሰብኩት ሁሉን ነገር አስተካክላ ስለጠበቀችኝ ለማንኛውም ቃልዬን ቴንኪው ማለት እፈልጋለሁ። ከዛ ባለፈ እናንተም ከቡናው ከጠላው ከዳቦው ከሁሉም ነገር ተጋበዙልኝ ብያለሁ። መልካም ጊዜ ይሁንላችሁ። እናመሰግናለን። የእኛ ፋሚሊ ያው ደስ ብሎና ደስ የሚል ጊዜ እያሳለፍን ነው። እንግዲህ ደግሞ እግዚአብሔር አምላክ በሰላም በፍቅር ለዛሬ ዓመት ያብቃን። እናንተም በውጭም በሀገር ውስጥም ያላችሁ እንኳን ደረሳችሁ ብለናል በድጋሚ። ከሀገር ውጭ ያላችሁ ልጆች ደግሞ እግዚአብሔር አምላክ ፈቅዶላችሁ በሰላም ወደ ሀገራችሁ ገብታችሁ እንደዚህ ማለት ነው ፏብትን የምትሉበት ጥሩ ትዳር የሌላችሁ ጥሩ ትዳር ሰጥቷችሁ ልጅ የሌላችሁ ልጅ በቃ ሁሉን ነገር እግዚአብሔር አምላክ ያሟላላችሁ ነው የምንለው። እና በቃ ለዛሬ ይሄን ይመስላል። እንግዲህ ከዚህ በኋላ ያለው ደግሞ ወደ ሌላው ስራ ደግሞ ጉድ እንላለን ውዶችዬ። ያው ቡናውን አባወራው ይጠጣና ይጨርስ። ከዛ በኋላ አነሳስቼ ወደ ሌላኛው ስራችን እንገባለን ማለት ነው። ይመቻችሁ ባይ